ሰበር መረጃ ለመላው ኦርቶዶክሳውያን ተሰምቷል። ልጅነታችንን ያሳመረልን ዘማሪ ገብረ ዮሐንስ ጉዳይ እጅግ የሚያስደስት መረጃ ለመላው ኦርቶዶክሳውያን ተሰምቷል። እጅግ መደመጥ የሚገባው መረጃ ነው። አብራችሁን ከቆያችሁ የማስደምጣችሁ መረጃ አለኝ። አብራችሁን ቆዩ። በሌላ መረጃችን ስናቀና በቤት ውስጥ ውሻ ያላችሁ ኢትዮጵያውያን በጠቅላላ ውሻ ያላችሁ እጅግ ጠቃሚ መረጃ ተሰምቷል ማለት ነው። አብራችሁን ከቆያችሁ ይሄንን ማሰማችኋለሁ። የመንገድ ላይ ስብከቶች እጅግ የተጠናከረ ግልጽ የሆነ ህግ ሊወጣባቸው መሆኑ ተሰምቷል። ፕሮቴስታንቶች በመንገድ ላይ በመስበክ የሚታወቁ ናቸው። ካዳመጣችሁኝ ይሄንንም ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። በሌላ መረጃችን ስናቀና በአዶናይና በጆን ዳንኤል መካከል ያለው ቁርሾ ምንድነው? እንግዲህ በሁለት ጎራ ተከፍሎ እንግዲህ ክርክር ውስጥ ገብቷል። እነሱን በተመለከተ አሁንም ሰበር መረጃ አለኝ። አንድ ግለሰብ ማለትም አንድ ልጅ በቲክቶክ የለቀቀው ቪዲዮ በርካቶችን አስገርሟል፣ በርካቶችን አስለቅሷል፣ በርካቶችን ሞቲቬት አድርጓል። ይሄንን ቪዲዮ ሁላችሁም ማዳመጥ አለባችሁ ብዬ አስባለሁ። እጅግ በጭንቀት ውስጥ ያላችሁ፣ ተስፋ በመቁረጥ ውስጥ ያላችሁ ልታዳምጡት የሚገባ ቪዲዮ ነው። አብራችሁን ከቆያችሁ ይሄንንም ማጋራችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። አይከፈልበትም። ይሄንን ቪዲዮ ላይክ አርጋችሁ ጀምሩ። ሰብስክራይብ ቤተሰብ ያሉናችሁ ሰብስክራይብ እንድታደርጉ ገበስኳችሁ። እያንዳንዱ ቪዲዮ በቲክቶክ ላይ ቆርጣችሁ መልቀቅ ትችላላችሁ፣ መብታችሁ ነው ማለት ነው። አብሬያችሁ ቆይታ ማደርገው ሚኮ ነኝ። መልካም ቆይታ ይሆንላችሁ። ዝም ብላችሁ ኮሜንቱን ማርያም ያላችሁ አጥለቅልቁት። በኢራን የተሰማው መረጃ በርካታ ኦርቶዶክሳውያንን አስደስቷል። እንግዲህ በኢራን በርካታ ሙስሊሞች ይገኛሉ ቢባልም በኢራን ከተማ ውስጥ ግን የተፈጠረው እጅግ ደስ የሚል ድርጊት ግን በርካቶችን አስደስቷል። ይሄንን ቪዲዮ አዳምጣችሁ ነው ኮሜንቱን ማርያም እያላችሁ አጥለቅልቁት። አዳምጠን የኢራን ዋና ከተማ በሆነችው በቴህራን የተደረገው ነገር ዓለምን አሁንም እያነጋገረ ይገኛል። እንደሚታወቀው ኢራን ውስጥ የሚኖሩ ሰዎች በብዛት የእስልምና ሃይማኖት ተከታዮች ምንም እንኳን ቢሆኑ በዛው መጠን የክርስትና ሃይማኖት ተከታዮች በዛች ሀገር ይኖራሉ። ነገር ግን ቁጥራቸው እጅግ በጣም አነስተኛ ነው። ታዲያ ኢራን ዓለምንም ማስገርማለች። በዚህም ያደረገችው ተግባር በኢራን ዋና ከተማ በሆነችው በቴህራን የባቡር ጣቢያ በእመቤታችን ቅድስት ድንግል ማርያም ስም በመሰየም የባቡር ጣቢያ ስራ ላይ እንዲውል አድርጋለች። ይህም ባቡር ጣቢያ ከተማ ውስጥ ከሚገኙ ባቡር ጣቢያዎች እጅግ በጣም ልዩ ነው። ስፋቱ፣ ውበቱ፣ የተሰራበት መንገድ እንደምትመለከቱት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምስል ሁሉ አልቀረም። እንዲሁም ባቡር ጣቢያ ዋናው ስያሜ ያገኘበት የእመቤታችን የቅድስት ድንግል ማርያም መስለ ሰለም በቅርጽ መልኩ ተቀምጧል። ይህም ባቡር ጣቢያ ርዝመቱ 34 ሜትር ሲሆን በአንደርግራውንድ ውስጥ ወይም በባይሪንግ ውስጥ የሚገኝ ባቡር ጣቢያ ነው። በተጨማሪም ስፋቱ 11000 ስኩዌር ሜትር ነው። እንዲሁም በውስጡ ወደ 12 የሚጠጉ ተንቀሳቃሽ የሆኑ ደረጃዎችም ይገኙበታል። ይህንን ባቡር ጣቢያ ሴንት ሜሪ ወይም ቅድስት ማርያም ብለው በመሰየም በኢራን ሀገር ውስጥ ለሚገኙና ቁጥራቸው አነስተኛ ለሆኑ ክርስቲያኖች ያላቸውን ፍቅርና አክብሮት በዚህ መልኩ አሳይተዋል። ታዲያ ዓለም ተመልክቶ ቢገርመውም ነገር ግን በኢትዮጵያ ሀገራችን ይህ መከባበርና መፈቃቀር በየሃይማኖቱ ያለ ነው፣ የለመድንበትና ያደግንበት ነው። እንግዲህ ሰምታችሁታል ማለት ነው። በኢራን አንድ ትልቅ የባቡር ጣቢያ በእመቤታችን በቅድስት ድንግል ማርያም ስም ተሰይሟል ማለት ነው። እንግዲህ ምልጃዋን የሚጠሉ ስሟ ሲጠቀስ ማርያም እኮ ትርፍ ነች የሚሉ አንዳንድ መናፍቃን ምን ይሉ? በኢራን በርካታ ሙስሊሞች እንዳሉ የሚታወቅ ቢሆንም በዛም ሀገር ላይ ግን ትልቅ የባቡር ጣቢያ በእመቤታችን ስም ተሰይሟል። እንኳን ደስ ያላችሁ። በርካቶች ያማረራቸው የጎዳና ላይ ስብከቶች ጥብቅ ቁጥጥር ሊደረግ መሆኑ ተሰምቷል። ውድ የተከበራችሁ ተመልካቾቻችን እንግዲህ አሁን በርካታ እምነቶች ጎዳና ላይ ወጥተው እየሰበኩ ይገኛሉ። ይሄ የድምጽ ብክለት ነው በሚል በጣም ጥብቅ የቁጥጥር እየተደረገባቸው ይገኛል። እስቲ ዜና አዳምጠነው እንመጣለን፣ መልስ እንሰጥበታለን። የጎዳና ስብከቶች ላይ ጥብቅ ቁጥጥር እንደሚጀመር ተገለጸ። የአዲስ አበባ አካባቢ ጥበቃ ባለስልጣን በከተማዋ በሚካሄዱ የጎዳና ላይ ስብከቶች አማካኝነት የሚፈጠረውን የድምፅ ብክለት ለመቆጣጠርም ወደ ጠንካራ የህግ ማስከበር እርምጃ መሸጋገሩን አስታውቋል። ባለስልጣኑ በቀጣይ ህግ በሚጥሱ አካላት ላይ መሳሪያዎችን እስከ መውረስ እንደሚደርስና ከህግ በላይ ድምፅ የሚጠቀሙባቸው የድምፅ ማጉያዎችን እንደሚይዝ አስታውቋል። እንደ ጥፋቱ መጠን ከባድ አስተዳደራዊ የገንዘብ ቅጣቶችንም እንደሚ ጣል ተገልጿል። ቁጥጥሩ ትኩረት የሚያደርገው በሃይማኖታዊ ስብከቶቹ ይዘት ላይ ሳይሆንም በድምጽ ማጉያዎች የሚፈጠረው የድምጽ መጠን በህግ ከተቀመጠው ገደብ በላይ ሆኖ ሲገኝና እንዲሁም ደግሞ በነዋሪዎች በሆስፒታሎችና በትምህርት ቤቶች አካባቢ የሚፈጠረውን የድምጽ ረብሻ ለመቀነስና የዜጎችን የጤናና የሰላም መብት ለማስከበር የታለመ መሆኑ ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? አሰማችሁት ነው። ከዚህ በኋላ በጎዳና ላይ ስብከቶች በጣም መቅረት ያለበት ነገር ነው። በጣም በዚህ አጋጣሚ ላይ በየቤተ እምነቱ ወንጌል ቢሰበክ ጥሩ ነው ብዬ አስባለሁ። ምክንያቱም
ብዙ አማኞች አሉ። በጣም ብዙ ስራ ላይ ጉድ የሚሉ ሰዎች አሉ። እንግዲህ አንድ ሰው መጥቶ በጣም በሚያስጠላ ሁኔታ ስብከትን ወንጌል ነው በሚል ደግሞ በጣም የሚያስጠሉ ነገሮችን በቲክቶክ እየተመለከትን ነው። መንግስትም ይህን ቁጥጥር እያደረገ ይገኛል። ከዚህ በኋላ በሞንታርቦ የሚሰበኩ ስብከቶች መሳሪያዎቻቸው ጭምር እንደሚወረሱ ነው የተነገረው። ኦርቶዶክስ እግዚአብሔር የተመሰገነ የተለያዩ በየ100 ሜትሩ ማለት ነው ቤተክርስቲያን እየገነባች ትገኛለች። ለኦርቶዶክስ ብዙ የሚጨንቃት ነገር አይመስለኝም። ሁሉም ቤተ እምነቱ ሄዶ መስበክ ይችላል ብዬ አስባለሁ። እንግዲህ ወንጌል ይስፋፋ። በዚህ ሳምንት ከሰማናቸው መረጃዎች ታዋቂው ቲክቶከር ከ5 ሚሊዮን በላይ ተከታይ ያፈራው ታዋቂው ቲክቶከር ማስተር አብነት የደጎች አባት፣ በርካቶች የሚወዱት፣ በርካቶች የሚሳሱለት፣ በርካቶች ደግሞ የሚያዝኑለት፣ በጸሎቱ ያሰቡት ማስተር አብነት ያስተላለፈው መልእክት አዳምጠን እንመጣለን ማለት ነው። እንዳዳመጣችሁ ተስፋ አለኝ። በርካታ ሚሊዮን ተመልካቾች ሰምታችሁታል። በእኔ ቲክቶክ ላይ የሚለቀው ስለሱ የምናገረው ነገር አለ። አዳምጡት። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎኔ የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልቤ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ። ማስተር አብነት እንግዲህ በርካቶች የሚወዱት ወንድማችን ነው። እንግዲህ በርካታ የእምነት ተከታዮች፣ የመንግስት ባለስልጣናት ጭምር በርካታ ወጣቶች ሄደው ጥያቄ አቅርበው ነበረ። እንግዲህ ጸሎት አድርገውለት በጣም አዝነውለት በጣም እንደተጎዳ ሲነግረን በጣም አዝን እንደነበረ የሚታወቅ ነው። ዛሬ ላይ በሙሉ ጤና ባይሆንም እየተመላለሰ እንዲታከም እንግዲህ ሆስፒታሉ ወስኗል። የወሰነውም ደግሞ አሪፍ ጤና ላይ እንዳለ እና ደግሞ በቅርቡም ስራ እንደሚጀምር ማስተር አብነት ተናግሯል። እግዚአብሔር ሙሉ በሙሉ ተሽሎት ደግሞ እንደምናየው ባለሙሉ ተስፋ ነኝ። ማስተር አብነት ለበርካታ ወጣቶች አራያ የሚሆን ጀግና ወጣት ነው። እንግዲህ ልናበረታተው ይገባል። 10 ሚሊዮን አስገብተን ደግሞ ከዚህ በላይ በርካቶች የሚረዳ ወጣት እንዲሆን ማድረግ አለብን። እናመሰግናለን። ወደ ቀጣይ ቪዲዮአችን እንሸጋገራለን። ዘማሪ ገብረ ዮሐንስ መኪና ከነሹፌሩ ሊገዛለት መሆኑ ተሰምቷል። እንግዲህ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን በአዶናይ ቻሌንጅ አስጀማሪነት ማለት ነው ሊሳተፍ መሆኑ ተሰምቷል። ይህ መረጃ አዳምጠን እንጣ። በዚህ ሰዓት እጅግ አስደሳች የተባለ ሰበር ዜና ተሰምቷል። ለእንቁ የኦርቶዶክስ ተዋሕዶ ዘማሪ ገብረ ዮሐንስ ገብረ ጻድቅ መኪና ከነሹፌሩ ቻሌንጅ በቲክቶከሩ አዶናይ በኩል ሊጀመርለት እንደሆነ አዶናይ አስታውቋል። ይህም እንግዲህ እጅጉኑ አስደሳች ዜና ነው። ለዘማሪ ገብረ ዮሐንስ እንኳን መኪና ከዛም በላይ የሆነ ነገር የሚገባው ድንቅ የቤተ ክርስቲያን አገልጋይ ነው። ስለ ቻሌንጁ ዝርዝር ጉዳይ ይፋ ሲደረግ የማሳውቃቸው ይሆናል። ይህም እንግዲህ ለውድ ዘማሪያችን ፍቅራችን የምንገልጽበት መልካም አጋጣሚ ነው። እናም ሁላችሁም ለዚህ ቻሌንጅ ተዘጋጁ። ስለዚህ ጉዳይ አዳዲስ መረጃዎችን የማደርሳችሁ ይሆናል። ፎሎ እያደረጋችሁ ተከታተሉ። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። እወዳችኋለሁ። ዘማሪ ገብረ ዮሐንስ የበርካቶችን የልብ ምት የሚያቅ ወንጌልን በመዝሙር የሚሰብክ እጅግ ታታሪ ታዋቂም እጅግ ደግሞ በትህትና የሚታወቅ አገልጋይ ነው። ድምፁ በጣም ሞገስ አለው። እግዚአብሔር የባረከው ሰው ነውና ይሄ ሰው በቅርቡ ማለት ነው መኪና ከነሹፌሩ ሊሰጠው መሆኑ ተሰምቷል። ቻሌንጁ ሊጀመር ነው። አዶናይም ቻሌንጁን ለማስጀመር ጥቂት ሰዓታት እንደቀሩት ነው የነገረን። በርካታ ኦርቶዶክሳውያን የዚህ ቻሌንጅ ተሳታፊ እንድትሆኑ በእግዚአብሔር ስም እናሳስባለን። እኔም የቻሌንጁ አካል ነኝ። የኔ ቤተሰቦች በጠቅላላ ቻሌንጁን ተሳትፋችሁ በቅንነት ወንድማችንን በህይወት እያለ እንደምንወደው እናሳየዋለን ማለት ነው። ወደ ሌላኛው መረጃ ስናቀና ማለት ነው በመንገድ ላይ የሚገኙ ማንኛውም ውሾች እንግዲህ ሊገደሉ መሆኑ ተሰምቷል። ይህም ደግሞ የከተማ ጥበቃና የህዝቡን ጤንነት ከመጠበቅ አንጻር ነው። አንዳንድ ክትባት ያልተደረጉ በርካታ ጤና እክል ያለባቸው ውሾች ማለት ነው መንግስት ሊያጸዳ መሆኑ ተሰምቷል። የተጸዱም ውሾች እንዳሉ ተሰምቷል። ይህም በተመለከተ አዲስ መረጃ አለ፣ አቀርብላችኋለሁ። 129 ውሾች በአንድ ጊዜ መገደላቸውም ተሰምቷል። ውሻ የምታሳድጉ ሰዎች በአሁኑ ሰዓት ጥንቃቄ ያድርጉ። በአዲስ አበባ ጎዳና ውሻዎችን በመርዝ የማስወገድ እርምጃ ተጀምሯል የተባለ ሲሆን በአዲስ አበባ ከተማ አስተዳደር አማካኝነት ከሰሞኑ የጎዳና ውሻዎችን በመርዝ የማስወገድ ዘመቻ በስፋት እየተከናወነም ይገኛል። እርምጃው በዋናነት ባለቤት የሌላቸውንና በቡድን የሚንቀሳቀሱ ውሾችን መነሻ ያደረገ ቢሆንም አፈጻጸሙ ግን የእንስሳት መብት ተሟጋቾችን እንዲሁም ደግሞ ነዋሪዎችን
እያሳዘነ ይገኛልም ተብሏል። በተለይም ደግሞ በአቃቂ ቃሊቲ ክፍለተማ ወረዳ 12 በሚገኝ የውሻ ማቆያና መጠለያ ውስጥ የነበሩ 129 ውሾች በመርዝ እንዲገደሉ መደረጉን ከፍተኛ ተቃውሞ አስነስቷል እየተባለ ይገኛል። እነዚህ ውሻዎችም በመኪና አደጋ የቆሰሉ እርጅና ምክንያት የጣሉና በባለሙያዎች ክትትል እንክብካቤ የተደረገላቸው የነበሩ ውሾች እንደሆኑ የተገለጸ ሲሆን እንዲሁም እነዚህ ውሾች መጠለያ ውስጥ እንደነበሩም ተሰምቷል። የክፍለ ከተማውና የወረዳው ጸጥታ ኃይሎችን ያሉ ግለሰቦች በድንገት ወደ ግቢው በመግባት ሰራተኞችን በማስገደድና የደህንነት ካሜራዎችን ካጠፉ በኋላ 129ኙንም ውሻዎች በመርዝ እንደገደሏቸው የተገኙ መረጃዎች ያመለክታል ሲል አዩዛ እንግዲህ የተሰማው ይሄን ይመስላል ማለት ነው። ይሄ ነገር ከመንግስት አካል በደንብ ስናዳምጥ ዝርዝር መረጃው የምናቀርብ ይሆናል ማለት ነው። የተከበራችሁ ተመልካቾቻችን በተለይ የእብድ ውሾች ከባድ አደጋ ሊያደርሱ ስለሚችሉ እናንተም በጊዜ አስከትቡ ማለት ነው። እንግዲህ ነፍስ ማጥፋት ውሻ የእግዚአብሔር ፍጥረት ነውና ይደብራል፣ ይቀፋል። ግን ማስከትቡ ቤት ውስጥ በስነ ስርዓት በጥበቃ ማዋል ጥሩ ነው ብዬ አስባለሁ። ወደ ቀጣይ ቪዲዮ እንሸጋገር። በዚህ ሳምንት በርካቶችን እያነጋገረ ያለው ታዋቂዋ አርቲስት ታዳጊዋ ማክቤል ጉዳይ ነው። እንግዲህ እቺ ታዋቂ አርቲስት ማለት ነው በርካታ ድራሞች ላይ እያየናት ያደገች ልጅ ነች። አሁን ደግሞ የፍቅር ጥያቄ በሶሻል ሚዲያ እየቀረበላት ነው። በጣም በሚያስገርም ሁኔታ ደግሞ የፍቅር ጥያቄውን ያቀረበላት ልጅ አባቷም ጭምር እየለመነ ነው። በጣም ያሳዝናል። እስቲ እንያት። ትባያለች እባክሽ ልጄ በአንቺ ፍቅር ተጎድቷል፣ ስለዚህ ትምህርቱንም አቋርጧል። ለምንድን ነው ተገናኝታችሁ ማታወሩ ማትረጁ? እባክሽ እና አባቴን ደግሞ ቪዲዮ ላይ ማስገባት አልፈለኩምና ማክቤል በጣም ስለተጎዳኝና በቃ አብሮኝ እንዲሰራ ያደረኩት በቃ እኔ በጣም ተጎድቻለሁ። እና ማክቤል በቃ ፍቅሬን ተረጅኝ። በቃ እኔ እየተጎዳኝ ነው እና እናንተ ደግሞ ይሄን ቪዲዮ ሼር፣ ኮፒ እንግዲህ ፖስት ያደርጋችሁ ለማክቤል ያሉስን አመሰግናለሁ። ይሄንን ተልካሻና ቀሽም የማይረባ ሐሳብን ኮፒ ሊንክ ሪፖስት አድርገን ዛሬ የምታድግ ህጻን ልጅ ጋር እንዲደርስ አናደርግም። ኮፒ ሊንክ ሪፖስት አድርገን አንተ በእንደዚህ አይነት መልኩ እንድትፈምስ አናደርግም። አባትየው በነገራችን ላይ እንደዚህ አይነት ስቲች ቪዲዮ ወይ በደንብ ሰራለሁ ወይ ዛሬ መጨረሻዬ ነው። ተገናኙ። እሺ ምን ይሁኑ? ወደ ላይ መናገር አልፈልግም። አባትየው መናገር አልፈልግም። ልጅየው ነው እዚህ ቪዲዮ ውስጥ አስገብቶ በገዛጁ ሊያስነግር ወይም ሊያሰደበ ይቻላል። ተገናኙ። አገኛት። ምን ታድርገው? እቺ ልጅ እኮ አይናችን እያየ ቴሌቪዥን ላይ ያደገች ህጻን ልጅ ናት። ከሆነ አመት በፊት እኔ አግኝቻት ነበረ። ትናንትና ነው የሚመስለኝ። አፏን እንኳን በስነ ስርዓት ያልፈታች ህጻን ልጅ ነበረች። እድሜዋ ነው አደገች፣ ቁመቷ ረዘመ፣ ሰውነቷ ላይ ለውጥ አለ። በቃ አለቀ። ያ ማለት ግን ለእንዳንተ አይነት ቀሽሙ ጥያቄ ማስተናገድ ትችላለች ማለት አይደለም። እንደዚህ አይነት ነገሮች ናቸው ነገ ስር እየሰደዱ ሌላ ደረጃ ላይ ደርሰው ነገ ፍትህ ነገ እንደዚህ ብለን የምንወጣላቸው።